ነጠላ ጫማ እግራችን ለማድረግ የሚያሳፍረን ከሆነ ደርቆ ጠቁሮ እንደዚሁም ደግሞ ተረከዛችን ነቅቶ በቀላሉ በቤታችን የእጃችንንም መገጣጠሚያ እንደዚሁም እግራችንንም በአንድ ላይ እጅንም እግርንም በቀላሉ በቤታችን በሚገኙ ግብአቶች ይህንን ጠቁሮን የእጃችን ጉልበት እንደዚሁም የእግራችን ጉልበታችን ተረከዛችንም የእጃችን መገጣጠሚያዎቹ የሚጠቁሩ አሉ። እንደውም እስኪ ለጠቆረ ጉልበት ውህድ ስሪልን ብላችሁ ጠይቃችሁ የነበረ ይህ ውህድ በጣም አሪፍ ነው። ለራሴ ለእግሬም ለእጅም የጠቀመኝ ነው ለእናንተ ማጋራችሁ። ሰርታችሁ ተጠቀሙት። እጅግ በቀላሉ በአጭር ጊዜ እግራችሁንም እጃችሁን ውብ ማድረግ ትችላሉ። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የእናንተም ሰላም በያላችሁበት የዓለም ዳርቻ ብዝት ይበልልኝ። እዚህ ጋር እንግዲህ ከመጀመሪያው ሎሚ አለኝ፣ ከዛን ጨው፣ ስኳር፣ ቡና ነው የምጠቀማቸው። እስከ መጨረሻው አብራችሁኝ ቆዩ። እንደዚሁም ደግሞ ቪዲዮንም ላይክ አድርጉት። ገና ዛሬ ወደ ቻናል የመጣችሁ ደግሞ እንኳን ደህና መጣችሁ። ሰብስክራይብ በማድረግ ቤተሰብ ይሁኑ። አመሰግናለሁ። ለጠቆረ እግር፣ እጅ ለሁለቱም በአንድ ላይ ሰርታችሁ እፎይ የምትሉበት ነው። እንግዲህ ሎሚ በአንደኛ ደረጃ ሎሚ እንጠቀማለን። ሎሚ ከእግራችን ላይ የተለያዩ ፈንገሶችን የሞተ ቆዳን ያነሳልናል። ቡና ደግሞ ያው የጠቆረውን ያነጣልናል ማለት ነው። በመጀመሪያ እንደ የእግራችን ሁኔታ ነው የምንጠቀመው። እኔ ያው እንደምታዩት በሻይ ማንኪያ አድርጋለሁ ቡና፣ እንደዚሁም ደግሞ ጨው አደርጋለሁ። ጨው እጅግ በጣም አሪፍ ነው። የደረቀውን ተረከዛችን እንደዚሁም ደግሞ ፈንገሶችንም ለማጥፋት በጣም ቆንጆ ነው። ስኳር ደግሞ ያው እንደ ስክራፕ እንጠቀመዋለን። እነዚህ ግብአቶች በየትኛውም የዓለም ዳርቻ ይኖራሉ። እዚህ ጋር ሎሚ የማናገኝ ብላችሁኛል። ሎሚ የማታገኙ አቸቶ ተጠቀሙ። ሳታበዙ ትንሽዬ በሻይ ማንኪያ አንድ የሻይ ማንኪያ አቸቶ አድርጉ። አፕል ሳይደር ቬኔገር ማለት ነው እና እሱን ተጠቀሙ። ሎሚ ግን የትኛውን ቦታ በቀላሉ የሚገኝ ነው። ይህንን ሁለት ቆርጥና ሁለቱም ለእጅም ለእግሬም ይበቃኛል ማለት ነው። ሎሚ በነገራችን ላይ ቫይታሚን ሲ ያለው በውስጡ ያሉት ንጥረ ነገሮች ደግሞ የጥፍሮቻችንን አበቃቀላቸውን በጣም ነው የሚያሳምረው። ጠንካራ ጥፍር እንዲኖራችሁ ያደርገዋል። እንደዚሁም ጥፍራችሁ ደግሞ ነጭ እንዲሆን፣ እንዳይጎዳ፣ መንታ እንዳያወጣ፣ ጫፍ ላይ እንዳይሰነጣጠቅ፣ እንዳይሰባበር ይረዳል። ከማጽዳቱም በላይ ማለት ነው። በጣም ነው የሚያጸዳ። የእግራችንንም ተረከዝ ይህን ደግሞ አትጣሉት። እንደዚህ ይፈቀፈቅበታል። ለጥፍር በጣም አሪፍ ነው። እንደው ጥፍራችሁ እየተሰበረ ላስቸገራችሁ የሎሚ ጭማቂ አትጣሉ፣ አስቀምጣችሁ ተጠቀሙት ማለት ነው። ሎሚ በመጨንቁ ሰዓት በጣም ቆንጆ ነው። የእግርንም ሆነ የእጅን ጥፍርን ያሳምራል ማለት ነው እና በተደጋጋሚ የጠየቅሽኝ እህቴ ያለሽ ይሄንን ቢያንስ ማለት ነው በሳምንት 2 ጊዜ ተጠቀሚ። በጣም የበዛ ከሆነ እንደዛ ተጠቀሙ። ለእግርም እጅግ በጣም ጠቃሚ ነው እና ያው እናቀላቅላቸዋለን ሁሉንም ስኳሩን እስከሚሟሟ ድረስ። ባይሟሟም ችግር የለውም። እንደ ስክራፕ ነው የሚያገለግላችሁ። እዚህ ጋር በነገራችን ላይ እኔ የምጠቀመው ይህንን ነው። ኮኮናት ኦይል ነው። ያው ፒውር ነው 100%። እናንተ የፈለጋችሁትን ካስተር የጉሎ ዘይት ማለት ነው። እንደዚሁም ደግሞ የወይራ ዘይት መጠቀም ትችላላችሁ። ኮኮናት ውሃውም ይሆናችኋል። በነገራችን ላይ ይሄ እየረጋ ነው እንጂ ውሃው ነው። እሺ ራሱ ስለሚረጋ ነው እንደዚህ የሚሆነው እንጂ ውሃው ነው። ችግር የለም። ማንኛውም የኮኮናት ይሆናችኋል። እንደዚሁም በቤታችሁ እናንተ ለራሳችሁ የምትቀቡት እሱ ይሆናልና
በኋላ ላይ ድርቅ እንዳይልብን ይህን እናደርጋለን ማለት ነው። የግድ ዘይት ነገር ያስፈልገናል እና በደንብ አድርጌ አቀላቅለዋለሁ። ስትታጠቡት እጅግ በጣም አሪፍ ነው፣ ቆዳችሁን አይነካም። በዛ ላይ ደግሞ ሁሉም ተፈጥሮ ናቸው። ምንም አይነት ሳይድ ኢፌክት ለቆዳ የለውም። ቆዳችንን በጣም ነው ግሎ የሚያደርገው ለስላሳ እንዲሆን። እንደዚሁም የነቃ ተረከዝ ካላችሁም ደግሞ እሱንም በአጭር ጊዜ ውስጥ መቀየር ትችላላችሁ ማለት ነው። መጀመሪያ እጄን ቀባዋለሁ። እጃችሁን እንደዚህ በደንብ ታሹታላችሁ። በተለይ መገጣጠሚያው አካባቢ ያለው ይጠቁራል፣ የሁላችንም እጅ ማለት ነው። እና በዚህ አንዳንዴ በሳምንት አንድ ቀን እንኳን መጠቀም ትችላላችሁ። ይህን እዚህ ጋር ሽት ሽት ታደርጉታላችሁ። እንደዚሁም ደግሞ ውስጥ እጃችን በተለያየ በፌሪ እንደዚሁም በሳሙና ይበለሻሻሉና እንደዚህ አንዳንዴ እንክብካቤ ቢደረግላችሁ በጣም አሪፍ ነው። ያው የራሳችንን ቆዳ ራሳችን ካልተንከባከብነው አስቸጋሪ ነው የሚሆነው መጨረሻው። ስለዚህ በደንብ አድርጌ እጄን እንደዚህ ቀባዋለሁ። ቢያንስ 10 ደቂቃ ብታቆዩት መልካም ነው። በጣም ለውጥ አለውና ማሳጅ ታደርጉለታላችሁ በደንብ አድርጋችሁ ማለት ነው። ጠቆረ ቦታው ላይ በደንብ እሹት፣ በሽት ታረጉታላችሁ። ከዚህ ጋር ለእኛ አላስፈላጊ የሆነ የሞተ ቆዳችን ክፍል በዚህ መልኩ ይላቀቃል ማለት ነው። ሎሚውም ሆነ ስኳሩ እንደዚሁም ጨው ያነሳል። በጣም አሪፍ ነው። እንደዚህ ሽት አድርጉት በደንብ አድርጋችሁ ማለት ነው። ራሱ እየተፍተለተለ ነው እንትን የሚለው የሚወጣላችሁና በደንብ ያው እጃችን አንዳንድ ጊዜ የሚጠቁርብን አለን፣ ይጠቁራል። እንደዚህ ስትሰግዱ ምናምን ነገር ይጠቁራልና 10 ደቂቃ ቆይቼ ከዛ እመልሳለሁ። አብራችሁኝ ቆዩ። ከ10 ደቂቃ በኋላ ተመልሻለሁ ውዶችዬ። ቪዲዮ ላይክ እያደረጋችሁ ለሌሎች እንዲደርስ በጣም ጠቃሚ ነው፣ ተጠቀሙበት እናንተም። ከዛ ያው በመጀመሪያ በውሃ እናለቀልቅና በሳሙና ትደግሙታላችሁ ማለት ነው። እኔ ቪዲዮ እንዳይረዝምባችሁ ለእናንተ አጠር አድርጌ ሳምፕሉን ነው የማሳያችሁ። ከዛ እናንተ ተጠቀሙ እና ዘይቱን ያረኩት አያችሁ፣ አሁን ምንም እንትን አላለም። ዘይቱ እንደዚህ ስታጠቡ ወዝ እንዳለ ይቀራል ማለት ነው እና በጣም አሪፍ ነው። ደረቅ አይሆንብንም እግራችን ስንቀባው። እንዲለሰልስልን እስከሆነ ድረስ ትንሽ ዘይት ማድረግ ይጠቅማል። በዚህ መልኩ አጥበውና ከዛ ደግሞ ያው እግሬን ለመቀባት ሄዳለሁ። እንደምታዩት ልስልስ ነው የሚለው። ገና በሳሙና አልታጠብኩትም። በሳሙና ደግሞ ስታጠቡ ላሳያችሁ። ራሱ እንደዚህ ነው ጽድት የሚያደርገው ማለት ነው። እዚህ ጋር ትንሽ ጠባሳ ስላለብኝ ነው ራሱን የቻለ ያው ቶሎ የሚለቅ ማለት ነው። አያችሁት? ህይወት ውስጥ እጃችሁንም ላዩንም በጣም ነው የሚያሳምረው። ታዲያ በሳምንት አንድ ጊዜ እንደዚህ ቆዳችንን ብንንከባከበው እነዚህ ራሱ ይጠፋሉ። እዚህ ጋር ክርክሩ ላይ የሚጠቁሩት ማለት ነው። ሁላችንም ጋሉና ይጠፋላችኋል። በዚህ መልኩ ሞክሩት። እግሬንም በዛው አንድ ላይ ነው እኔ የምጠቀመው፣ ምክንያቱም ሆዱን በዛ አድርጌ ነው የሰራሁት፣ ለእጅም ለእግሬም ማለት ነው። አሁን ደግሞ ወደ እግሬ ሄዳለሁ። እንደምታዩት እግሬን ደግሞ እየቀባሁ አሳያችኋለሁ። በደንብ አድርጋችሁ ታሹታላችሁ በውህዱ ማለት ነው። ቡና በጣም ነው የሚያጸዳው በነገራችን ላይ። እሱ ለራሱ ጥቁር ነው፣ ግን ጥቁረትን የማንሳት ኃይል አለው ራሱን የቻለ ማለት ነው። እና ተጠቀሙበት። ከዛ እዛ ጋር ሎሚ የጨመቅኩበት ሎሚ ያለ አይደለ? በሱ ተረከዜንም እንደዚሁም ጥፍሮቼንም እሽት አድርገዋለሁ። በተለይ ሙቀት ሰዓት ላይ ለጥፍራችሁ ሎሚ ጨምቁና ቁጭ አድርጉት ማለት ነው። እንደዚሁም እቃ የምታጥቡበት ማጠቢያው ላይ ጨምቃችሁ የተጠቀማችሁን ሎሚ ማስቀመጥ ትችላላችሁ። በጣም ቆንጆ ነው። በዛ ፍትግ ጥፍራችሁን ታሹታላችሁ። ከዛ ላዩንም
አንዳንድ ጊዜ ጫማ ለመልበስ እዛችን ከነቃ ጫማ ለመልበስ በጣም ነው የሚያሳፍረው እና ከባድ ነው። ነጠላ ጫማ እንደኔ የምትወዱ ከሆነ እኔ ነጠላ ጫማ በጣም ነው የምወደው። ውስጤ ነው እንደዚህ ከፍ ያለ ሙሉ የሆነ ከካፕ ይልቅ ነጠላ ጫማ በጣም ነው የምወደውና ተረከዛችሁን የዛኔ እንዳታደርጉ ያስገድዳችኋል። ከነቃ እንደዚሁም ደግሞ ጥሩ ካልሆነ የተሰነጠቀ ከሆነ ያሳፍራል። ለዛ በደንብ አድርገን እንደዚህ መንከባከብ አለብንና የሚለቅ ነገር ነው። በነገራችን ላይ ባለፈው በአንድ ዙር የሰራሁት ቪዲዮ አለ። በጣም የሚያስቸግራችሁና የነቃ ከሆነ መጀመሪያ በሙቅ ውሃ መዘፍዘፍ ይኖርባችኋል። ይሄን ከመቀባታችሁ በፊት ማለት ነው። እና ያው እኔ ስለሰራሁት አልደገምኩትም። ለዛ ነው እንደዛ ማድረግ ጥሩ ነው። ይሄ ራሱን የቻለ ማስክ ነው እየሰራሁለት። ከዛን እንደዛው 10 ደቂቃ ከቆየ በኋላ እናለቀልቀዋለን። እኔ ትንሽ ስላልተመቸኝ ያው በሳሙና በኋላ እየታጠብኩ ደግሞ አሳያችኋለሁ። መጀመሪያ በውሃ እናላቅቃለን ቀስ ብለን እንደዚህ እና በጣም አሪፍ ነው። ትወዱታላችሁ። እናንተ እዛው ሞክራችሁ ያገኛችሁትን ውጤት ደግሞ በኮመንት ብታጋሩኝ ደስ ይለኛል። በጣም ምርጥ ነው። ደድ ነውና ከዛ በሳሙና ደግሞ እንደግመዋለን። በደንብ እንትን ካልን በኋላ ውልቅ አድርገን በሳሙና መታጠብ ይኖርብናል ማለት ነው። ያው ቡናም ስላለ ውልቅ አድርጋችሁ በሳሙና በደንብ ትታጠባላችሁ። ቡናው እንዳይሸትባችሁ ማለት ነው። እና በጣም አሪፍ ነው። ነስከፊ ይሆናል። በነገራችን ላይ ያው ትጠይቁኛላችሁ ብዬ ነው። አንደኛ የኛ ኢትዮጵያ ቡና እንደዚሁም ቱርክሽ ልብነኒ ቡና እና ነስከፊ የትኛው ነስከፊ ይሆናል። እሱን መጠቀም ትችላላችሁ ማለት ነው። ምንም ትንሽዬ 1 ማንኪያ ሻይ ማንኪያ አድርጋችሁ ይበቃችኋል። እና በዚህ እንደዚህ ፏ በሉበት እና ጉልበታችሁን ከጠቆረ እንደዛው እሺ። አሁን እንደምታዩት በጨረፍታ እያያችሁት ከሆነ ጉልበት አልጠቆረምና ተጠቀሙበት። ለጉልበትም ለሁሉም ይሆናል ማለት ነው። ውድ ቤተሰቦቼ እንደምትወዱት ተስፋ አደርጋለሁ። ያው እኔ እግሬ እንደዚህ ፏ ብሎልኛል። ነጠላ ጫማ ለማድረግም አላፍርም አልሳቀቅም ማለት ነው። እና አትሳቀቁ። በዚህ መልኩ አጽዱ ማለት ነው። እሺ ከመሳቀቅ ከማፈር እንደዚህ በቀላሉ ጽድት ቤታችሁ የትም ሳትሄዱ እና ውድ ቤተሰቦቼ እንግዲህ ቪዲዮ ይህንን ይመስላል። ከወደዳችሁ ለሌሎች ያጋሩት። በሌላ ቪዲዮ እስከምንገናኝ ድረስ ወዳችኋለሁ። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ባይ ቻው።